አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ኅዳር 7 በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው። ልጁም አልነበረውም። የልዳዊው ቅዱስ ጊዮርጊስም ቤተ ክርስቲያኑ የከበረችበት በዓሏ መታሰቢያ ኅዳር 7 በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ለስሙንም በታላቅ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዎስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድ ዘንድ ተቀመጠ። 25 ዓመትም በሆነ ጊዜ በጎ ሥራ የሚሠራ ሆነ። ድሆችንም እጅግ ይረዳቸው ይወዳቸውም ነበረ። የሚራራና የሚወጸውት ሆነ። ወደ ቤተ ክርስቲያንም መገስገስም ይወዳል። ለመኮንንም አርማኒዎስም እንዲት ብቻዋን ሴት ልጅ አለችው። ብቻዋንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣዕም ባለው ድምፅ በመዝመር ሊያመሰግኑ ተሰበሰቡ። መነኮሳትን አገኘቻቸው። ምስጋናቸውም መዘሙራቸውም ወደ ልቧ ገብቶ ተቀረጸም። የአባቷ እህት ልጅ የሆነ ጊዮርጊስም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ ዕረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና ሊያስገነዝባት ጀመረም። ወደ አባቷም አርማኒዎስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ። ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። በመንግሥት ሰማያትም የሰማዕትነት አክሊልን ተቀበለች። ከዚያም በኋላ ልጅህን ያሳታት የእህትህ ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽርዓ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቆርጠው የሰማዕትነትንም አክሊል ተቀበለ። በዚያም የሳሙኤል የሚባል ዲያቆን ነበረ። ቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው። ከልጇም ጋር በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁንና እኛም በእሊህ ሰማዕትነት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።